እሺ ተዘጋጅተሻል? ጀምረን ተቀበል። አረ ሚያው ሚያው አረ ሚያው ሚያው አረ ባል እንጂ ምንድነው ሚያው በል አረ ሚያው አረ ሚያው እንደገና ሚያው አረ ሚያው አንዴ እንኳን ብቅ ሳትል አይኖን እንኳን ሰላት አሽ ወዲሙ አሽ እንዳትከተለኝ እግርሽን ሳለምጥሽ ነው ልያለሁ። አንቺ ወራዳ እንደገና ሚያውያን ወይ ጉድ! እንዴት እንደሳኩ አትጠይቁኝ ማለት ነው መጀመሪያ ሳየው ወይ ድራማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ በያላችሁበት። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏን ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ፣ ሼር እያደረጋችሁ ስለምታበረታቱ ከልብ አመሰግናለሁ። የአደይን ድራማ ይዤላችሁ መጥቻለሁ። አብራችሁ ይቆዩ። የአደይ ድራማ ሲጀምር ዴቭና አደይ በቃ ለጨዋታ አንድ ላይ ቁጭ ብለው እትዬ መጡ። እንደዚህ መቀራረባቸው ግርማቸው ምንድነው እንደዚህ የሚያረጋችሁ? እየተርበተበታችሁ እኮ ነው መሆናችሁ ነው ብለው አደይ ቀልጠፍ ብላ ብድግ በማለቷ ከሚያደርጉት ስህተት ዲነዋል። አይ ምንም ብላ ቀልጠፍ ብላ መልሳለች። ደብን ቢሆን እትዬ በቃ ወደ ቤት እንድትመለስ እኮ እየጠየኳን ነበር። በቃ የአደይ እጅ ምግብም ናፍቆናል። ቤት ተመልሳ እዚሁ መድረሷ ላይ ቀር ቤት እንዲደርስ እንዲገባ እያልኳን ነበር አለ ነገሩን ለማስቀየስ። እትዬም እንግዲህ አውቀውም ይሁን ወይም ደግሞ እንዳላስቀይማቸው እንዳላሳፈራቸው ብሎ ይሁን አላቅም። እንደዛ ነው እንዴ? አዎ እውነቱን ነው አደይ። እዚህ ሰፈር ማደርሰሽ ቤት ሳገቢ አትይዥም እና ቤት ገብተሽ እንዳልኩሽ ልጅሽ ናፍቆናል። ምግብ ሰርተሽልን በቃ ተጫዋውተሽ ከፈለግሽ ስራሽን ትቀጥይለሽ፣ ካልፈለግሽ ደግሞ ወደ ለምለም ትመለሻለሽ ብለው ነገሯት። ከሄዱ በኋላ አደይ ሸክካለች። እትዬ እያወቁ ነው እንጂ እኛን ላለማሳፈር እስከምንነግራቸው እየጠበቁ ነው እንጂ እርግጠኛ ነኝ ያውቃሉ ግንኙነታችን ብላ ለዴቭ መለሰችለት። ዴቭም ኧረ እትዬ እንደዚህ ብታውቅ ኖሮ ዝም አትለንም፣ አትስጊ፣ አትጨነቂ፣ በያሁን እንሂድ ብሎ ወደ ቤት ወሰዳት። እቤት ገብታ በቃ ምግብ ለመስራት ተዘጋጅታለች። በሌላ በኩል እቺ የጠፋችው ቤዛ ተብዬዋ ከውከው እያለ ስራዋን ረስታ ወደ ፍቅር ቤት መታለች። በራፉ ሲያያት አሺው ግራ ገብቶታል። እንደዛ ስንት መጥፎ ስራ ሰርታ እጅና እግሯን አጣጥፋ እየዘለለ መምጣቷ ግራ ገብቶታል። በያዘው ዱላ ቅንጥሽን እያልኩሽ ሳልልሽ አንቺ ነገረኛ እዚህ ተመልሰሽ ትመጫለሽ ደግሞ በያሁንትዬ እንዳወቁ ሁሉንም ነገር አውቀውብሻል። ስለዚህ ሁለተኛ ወደ ውጭ መውጣት አይቻልም፣ ፖሊስ ይዟን ጠልጥሎ እስከሚወስድሽ ድረስ ብሎ ሲነግራት እናትዬ ሁሉንም ነገር አውቋል ነው የምትሉኝ? እያሴራችሁ ነበር የጠበቃችሁኝ ማለት ነው? በእኔ ላይ ደረባችሁ አለች። እና ሁሉንም ነገር ያቀናበርሽው አንቺ አይደለሽ እንዴ? አደይን ልታሳጭኝ፣ እህቴን ልታሳጭኝ መርዝ ነስንሰሽ ለእሷ የተባለውን አይደል እንዴ? አደይን ማን ነው ዴቭና ፍቅር በልተው የታመሙት? እኛንም ስራችንን ያሳጣሽን ባንቺ ምክንያት አይደል እያለ በዛ በዱላው እያስፈራራ ወደ ውጭ መውጣት እንደማትችል እና ወደ ላይ ፎቅ ወደ ውስጥ ገብታ እንዲጠብቃቸው ትዬን አዟታል። እሷም ዱላውን ስለፈራችሁን በቃ አማራጭ ስታጣ ወደ ውስጥ ገብታለች። በሌላ በኩል የባቡሬ እናት በቃ ሳር እየሸጠች ቄጤማ ነው እያለች ዳይመንድ እና ኪንጎ እውነተኛ መስሏቸው 5 ብር እያለች ነበር የምትሸጠው። እነሱ በአሁኑ ዘመን እና በአሁኑ ሰዓት እንዴት 5 ብር ቄጤማ ይሸጣል ብለው ለእሷ አዝነው እንዴት ማማ 25 ብር 20 ብር እኮ ነው የሚሸጠው፣ ይሄ እኮ 5 ብር እንዴት እንደዚህ አይደክሙም ማለት ዲካሞን ለምን ከንቶ ያረጋሉ እያሉ ጠጋ ብሎ ሊያናግራት እንደዚህ እሷን ማለት እንደዚህ ብድ መሆኗን አካለ እንትን መሆኗን አያውቁም ነበረ። ንግግሯ ሁላ ወጣ ያለ ነው። ምን ፈልጋችሁ ነው? ሲጀምር ደግሞ ወንድ ስታይ ይብስባታል። ህመሟና የአእምሮ መቃወሷ ከወንድ ጋር የተያያዘ ነው መሰል። ጭራሽ ልጇንም ባቡሬንም ራሱ ስታይ አውሬ ነው የምትሆነው። ያባረረኝ በድንጋይ ነው የምትመታው። እና ዳይመንድ እና ኪንጎ ንግግሯ ሁሉ ነገሯ የደበራቸው በቃ ምን ፈልጋ ነው ብለው እንትን ሊሏት አንቺ በስርዓት አናግሪ ለራስሽ አስበንልሽ ነው እኮ ብለው ሲመልሱላት ከጎኗ ባለው ድንጋይ አንስታ አባራቸዋለች። የሴትዮ ዴት እየበረረች ነው እያለች ሮማንና ቅምጥል ባንድ ቁጭ ብለዋል።
ሮማንና ቅምጥል ምን ሆና እንደዚህ ትክዝ ብላ እንተቀመጠች? ሮማን ጠይቃታለች ቅምጥልን። ቅምጥልም ቢሆን ኪንጎን ስለማፈቅረው አየሽ እንዴት እንደተጫወተብኝ፣ ደህና አብሬሽ ሆናለሁ፣ ማፍቀር ጀምሬያለሁ፣ እየወደድኩሽ ነው፣ ተቀይሬያለሁኝ፣ አዴን ትቻታለሁ ብሎ ካለይ በኋላ ሁሉን ነገር እሰይ ደስ እያለኝ ካለይ በኋላ እንደገና አሁን እዚህ አዴን ሲያይ ተርቤት ብቶ አዴን ነው ማፈቅረው ብሎ ሲያወራ ስለኔ መጥፎነት ሲያወራ ደረስኩበት። ከዚህ በኋላ ድርሽ አልልም እያለች ስለሆነው ነገር ነገረቻት። ሮማንም ብትሆን እንዲትረጋጋና ኪንጎም ቢሆን እውነቱን ነው ያደረገው። ያላፈቀረሽን አፍቅሬሻለሁ ቢልሽ ምን ታረጊዋለሽ? ዝም ብሎ ህይወትን መግፋት ትርጉም ለሌለው ህይወት ያላፈቀረሽ እንዴት ብሎ አብሮሽን ይኖሯል? እና ደግሞ ያዴ መቼም የእሷ አትሆንም ታውቂያለሽ። ከዴብ ጋር ህይወታቸውን ጀምረዋል። መልሳ ከኪንጎ ጋር ትሆን መቼስ። እና ጊዜና ሰዓት ሰተሽው ምን አለ ብትጠብቂው ተረጋግተሽ እያለች ስትመልስላት፣ አንቺም ያውነሽ ከዚህ ከቦታ ተነሽና ጥፊ፣ ወይ ካልሆነ እኔ እጠፋለሁ። ለዛ ለተከንሲስ አዴ ተብዬዋ የምታግዥና የምታብሬ መሆን ረስቼ ነው እኔም አንቺን ላይ መካፈቴ ብላ ካጠገቧ ምንጭቅ ብላ ሄዳለች። ዳይመንድና ኪንጎ የባቡሬ እናት እያባረራቻቸው ሁለታቸው ምን ሆነው ነው እነዚህ ሰዎች እያለ ወዴት እንደሚመጡ ትኩር ብላ እያየቻቸው ነበር። በሌላ በኩል እናቴ ጋር አገናኘኝ፣ እናትህን ማየት እፈልጋለሁ ብላ ለምለም የባቡሬን እናት ማየት ናፍቃለች። እናቷ ስለሞተችባትና ያለ ቤተሰብ ስላደገች እና በአክስቷ ምክንያት እየተሰቃየ ስለኖረ ቤተሰብ ትናፍቃለች። እስኪ ከእናት ጋር አስተዋውቀኝ። ኧረ እባክሽን አንቺ እየቀለድሽ ነው? እናቴ እኮ እንደዚህ ጤነኛ ሰው አይደለችም። ካገኘችው ሰው ጋር በድንጋይ እንደዚህ መፈንከት ነው የምታውቀው፣ በተለይ ደግሞ ወንዶች እያለ ምናልባት ስትይ ዝም ብላ አሳየኝ የሆነ ነገር ሊፈጠር ይችላል ብላ አዴ ለምለም ጭቃ ባቡሬን እናቱን እንዲታሳየው አድርጋለች። ካየቻ በኋላ ጠገቧ ቁጭ ብላ እንደማንም ለመግባባት ሞክራ በመጨረሻ የባቡሬ እናት ያው ህመምተኛም ስለሆነች ባቡሬን ስታየው አውሬ ሆነች። ድንጋይ ይዛ አባረረችው። እሱም ተደብቆ ለምለም ምን እያለቻት ነው? ምን ሆና ነው እንደዚህ ቁጭ ብላ የምታወራት እያለ በርቀት እያየ በመጨረሻም ልትመታ ስትል መንጭቆ እጇን ይዞ እየበረረ ወደ ቤት ተመልሷል። ለሙዬ የባቡሬን እናት ስታይ ልክ እንደ እናቴ ነው ማያት። ከዚህ ህመም ታላቃ ደግሞ ትልቅ ደረጃ እንደምትደርስና ልክ እንደ ኖርማል እንደ ንጹህ እናት እንደምትሆን ተስፋለኝ። ደግሞ አንታግዘኝ በህክምናም ይሁን በምንም ከጎኗ በመሆን ትድናለች። ተስፋ ያላት ናት። ምን አለ የኔ እናት እንደዚህ እየሆነች እንኳ በህይወት ብትኖርልኝ እያለች በቃ እናቷ እንድትኖር ጓጉታለች። በሌላ በኩል ቤዛ ተብዬዋ ወደ ቤት ከተመለሰ በኋላ ፍቅር አገኘቻት። ምን አባሽ ፈልገሽ ነው ድጋሜ ደግሞ መርዝ ነስነሰሽ ህይወቴን ለማበላሸት ከሞት አፋፍ የመለሽኝ እንደዛ አድርግሽ? አሁን ምን አባሽ አመጣሽ ደግሞ? እናቴ ያውቃለች? እናቴማ ብታውቅ በእርግጠኝነት ዝም አትልሽም ብለው ስበሳቸው ሁለታቸውም እንደ ዶሮ ተናከሱ። ድምጻቸውን የሰማችው ቲክቶከሯ ምንድን ነው ብላ ወደ ውስጥ ስገባ ቤዛ ተብዬዋ መታለች። አንቺ ነቀርሳ ምን አባሽ ብለሽ ነው ደግሞ እዚህ ሁለተኛ ምን ቀረይ ብለሽ ነው እዚህ የገባሽው? ፍቅርንም ብትሆን ድጋሚ እዚህ ቤት ያስገባሻት ለምንድን ነው? ሁላችንም ሌላ ነገር መጥፎ ነገር አድርጋ ትጨርሰን ብለሽ ነው? አንቺ ፍቅር ተብዬዋ እያለ ፍቅር ላይ ስጮኸችባት፣ ውጭ ከወጣች አናገኛትም፣ ቢያንስ ማየ እስከምትመጣ ዝቱን ብዬ ነው ደግሞ አንቺ ዝም በይ ተባብለው ግዴታ ቤዛ ተብዬዋ ቤት መኖር እንዳለባት እትዬ ደግሞ ምደርስበት አለው ብለው ወደ ውጭ ሄደዋል። ቤት የሉም ለጊዜው። እና ደግሞ ኪንጎ ግራ ገብቶታል። በቃ ቅምጥልን መበደሉ ቅምጥል እንደዛ አይነት ንግግር መናገሩ ደብሮታል። በሁለተኛ ጊዜ እንዴት ይቅርታ ብሎ መጠየቅ ወይም ደግሞ እንዴት ብሎ ተግባብቶ ነገሮችን ሊያስረዳት እንደሚችል ግራ ገብቶታል። የሆነ ነገር ማድረግ አለብኝ ብሎ እንደማንም ጀገን ብሎ ቆፍጠን ብሎ አጠገቡ አድርሷል። ምንም ቀጥ ብሎ እንኳ ሳያት ምን ፈልገህ መጣህ ደግሞ ስነ ስርዓት ከዚህ በኋላ እኔም አንተን መከተል አቆማለሁኝ። እንደዚህ ስከተልህ አይደል እንደዚህ የኮራህብኝ? በቃ ከሰፈር ጥፋ። እንደዛ ማለት አልነበረብህም። እኔን ታስቀይመኛለህ? ገና ለገና አዴ የዴቭ ናት። መቼም ቢሆን ያንተ አትሆንም። ምን እንደነካህና ምን እንዳወረህ ባላቅም፣ ለማንኛውም ምን አሁን አንተ ጋር ጭቃጭቅ አይደለም የመጣሁት ብላ ጥለው ሆደች። እሱ ምንም ሳይናገር ያለችውን ሰምቶ ዝም ብሎ ወደ ጓደኛው ዳይመንድ ጋር ሄዷል። በመጨረሻ ወደ ቤት ሄዱ። የእጅሽ ምግብ ጣፍጦኛል፣ በቃ ናፍቆናል ብለዋት ስለነበረ አደይን ቤት ሄዳለች።
አሹንም ስታገኘው አሹም ደስ ብሏቸው ሁላቸውም ተቃቅፈው ሰላም ተተባባሉ። በኋላ ወደ ውስጥ እየገቡ ነበር። ውስጥ ስትገባ ቤዛ ተብየዋለች ኪችን ቤዛ ተብየዋ ደግሞ ለወንድሟ እየደወለ ቶሎ ብሎ እንዲያፋጠንላት እና በነ ፍቅር ቤት እና በነ አዴ እናት ቤት በቃ ብቻ በነ ዴቭ ቤት የሆነ ነገር ለማድረግ አስባለች። ወንድሟን እንዲያዘጋጅላት ያዘዘችውም እቃ ነበረ። ይህን ስልክ አውርታ ዘጋ እንዳረገች አደይ መጣችባት። ኪችን ነበረች። ደግሞ ምን አባሽ ፈልገሽ ነው ሁለተኛ ድጋሚ እዚህ የመጣሽው ብላ እሷም እጇን ቆልፋ ማስጨነቅ ጀመረች። ዴቭን ቢሆን አንቺ የሰራሽው ስራ መቼም ቢሆን ይቅር የማይባል ነው። እትዬ እስከምመጣ ተዝህን እንቅ የለም። ከዛ በኋላ ወይ ለፖሊስ ትስጥሽ ወይ ደግሞ እንደፈለገ ቀጥቅጣት አስወጣሽ የምናየው ይሆናል ወደፊት። በይ ለማንኛውም አደይ ነኝ እጅሽን አታቆሽሽ በዚህ በቆሻሻ ብሎ አደይን እንደማንም አረጋግቶ ወደ ውጭ ይዟት ወጣ። ቲክቶከሯ ዘንከት እያለ ወደ ለሙ ቤት እየሄደች ነበር። ዳይመንድና ኪንጎ ሲያገኟት ነይ እስኪ አንቺ ነይ እንደለመዱት ያው ሴት ባጠገባቸው ሲያለፍ ሲያገድም ኪሳቸው ጥሩ ይሁን ሞባይል እንዳላቸው መስረቅ ስለሚፈልጉ ነይ ወደዚህ ሲሏት እንዲስት ዛሬው አልተቀማጠለችባቸውም። በስርዓት ምን ፈልጋችሁ ነው እናንተ ዝቁጭ ከምትሉ ምን አለ ስራ ብትሰሩ እያለች ስራ እንዲሰሩ እየገፋፋቻቸው ነበር። በመጨረሻም ጮሌው የሆነው ዳይመንድ የሆነ ነገር ማድረግ አለብን። አሹ እኮ አሁን በቲክቶከር በቃ ፌመስ ሆኗል። እሷ ጋር እየሰራ እንደዚህ ዲያንስ እየደነሰ እኛም ለምን ደነሰን ቪዲዮ ቀርጻን ለምን አትለቀውም? በዛውም በቃ ጥሩ ሴቶች እየመጡ ሲያቅፉን ከኪሳቸው ዲህና ሞባይል እንሰርቃለን ብሎ ከኪንጎ ጋር ፒስ ተባብለዋል። ቲክቶከሯም በቃ እንደንሳለን ሲሏት እሷም ደስ ብሏት እሺ ደግ ዳንሳችሁን አሳዩ ብላ ቪዲዮ እየቀረጸች አረሚያው እያል ወይኔ ፓርት እንዴት እንዳሳቀኝ አጠይቁ። በእውነት ዳይመንድ ወላሂ የፊልሙ ድምቀት ነው። ወይ ጉድ! እና በዚህ እያለ መጨረሻ እሷም ግራ ገብቷት እንዴት እንደሚደንሱ አረ በቃ ይሄ ዳንስ የሚባል አይደለም ምንም አልቻላችሁበትም ብላ የቀረጸችውንም ሸር ሳታረገው የተለቀቀው አላቅም በቃ ብላ ወደ ቤቷ ሄዳለች። በመጨረሻ መታለላቸውንና መዘንጋ ማለታቸውን አሹ ደግሞ ሮማን በተለይ ዛሬ ሙሉ ቀን ሰላም ሳትለኝ ዋለች እያለ ውጭ ላይ እየተንቆራጠጠ አይን ላይን እያየ ቤዛ ይሄንን ነገር ስትመለከት በሩን ገርበብ ማለቱን ስታይ ግዴታ ከዚህ ከቤት ካልወጣሁት እየካዩኝ የሆነ ነገር ያረጉኛል፣ ፖሊስ አሳልፈው ይሰጡኛል ብላ አሹ ሳያያት ልትወጣ ስትል አሹ ውጭ ነው። እንዳለችውም ወደዛ ሄድ ብላ ገፍትራ አመለጠች። በሌላ በኩል አዴና ዴቭ በመንገድ እየሄዱ እያለ የባቡሬ እናት በቃ አዴን ይሄ ጩልሌ የሆነ ሰውዬ በብር ገዝቶ ሊሸውድሽ ነው አይደለ እያለ አዴን ከዲቭ ለማስጣል እየሞከረ ግን ሁለታቸውን መንጭቆ እያመለጡ እያለ በቃ ፊት ለፊታቸው ሮማን ምንድነው እንደዚህ የሚያሯሩጣቸው ብላ ከቁጭ ካለችበት ቁማ አይን ላይን እያየቻት ነው። በመጨረሻም የባቡሬ እናት ፊት ለፊቷ ቆመች። አንቺ ስዝ ምን ያስቆምሻል? ወንድዬ ጠበቅሽ ነው? ምን ሆነሽ ነው እዚህ እያለች አይን እየተያዩ ሮማም ስታያት ሴትዮዋን የሆነ ነገር ትመታኛለች ትገለኛለች ብላ ስላሰበች ነው መሰል እየተጨነቀች ቤዛ ተብየዋም ካሹ እያመለጠች አሹ ከኋላ እየተከተላት ድራማው እዚህ ላይ ያበቃል። እና ውድ ቤተሰቦችዬ አሹ ቤዛን አሯሩጦ በዛ በዱላ ቅርጭምጭምታን ብሎ የሚይዛት ይመስላችኋል? ሮማንስ ብትሆን እንግዲህ የባቡሬና ሴት ልጅ አትጎዳም። ከወንድ ልጅ እንደውም አብራ ስትሆን ዴቭንና አዴን እሱ ጋር ትሁን እያለች ለሙሉዬንም ደግሞ ከልጇ ጋር ስታይ እሱ ጋር ትሁን ጭራሽ ወንድ የሚባል አልፈልግም እና የምትጎዳት አይመስለኝም በእኔ በኩል ማለት ነው። እና ወደ ቤተሰቦችዬ የአደይ ድራማ ይህን ይመስላል። በሌላ ፓርት እስከምንገናኝ መልካም ሁሉ መኝላችኋለሁ። ለቤት አዲስ የሆናችሁ ሰብስክራይብ በማድረግ የደወሏ ምልክት በመጫን ቤተሰብ ሁኑ። ነባሮች ደግሞ ላይክ፣ ሼር በማድረግ አበረታቱኝ እላለሁ። ስለነበረ ቆይታ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ቻው። ጉድ ናይት